እንግዲህ አሁን እያየን ያለነው የሶስተኛው ዙር የ100 ቀን ግምገማ ወይም ደግሞ የ9 ወር ነው። በዚህ ውስጥ እንግዲህ ዘንድሮ እቅዱን ስናቅድ ኢትዮጵያ 8.4% አጠቃላይ እድገት ይኖራታል ተብሎ ሲቀመጥ ግብርናው ዘርፍ ደግሞ 6.1% ለዚህ አስተዋጽኦ እንዲያደርግ ግብ ተጥሎ ነው ወደ ስራ የገባ ነው። ለነዚህም በመኸር በበልግ በመስኖ መሰራት የሚገባቸውን ግቦች ጥለን የገባንበት ሁኔታ አለ። ከዚህ አንፃር አሁን በ9 ወሩ ላይ ያየነው ለምሳሌ አሁን ያለፈው መኸር 20.5 ሚሊዮን ሄክታር በመኸር ተሸፍኗል። ይሄ ከባለፈው አመት መኸር ጋር ሲታይ የ3 ሚሊዮን ብልጫ አለው። በመሬት ስፋት ብቻ ሳይሆን በምርት የዋና ዋና ሰብሎችን ብቻ የሰብልን ብቻ ብንወስድ ባለፈው ተመሳሳይ ጊዜ ወደ 505 ሚሊዮን ኩንታል ነው ከሰብል ምርት ብቻ የሰበሰብነው። ዘንድሮ ይሄኛው ወደ 610 ሚሊዮን ኩንታል ነው። ይሄ እንግዲህ በ100 ሚሊዮን ኩንታል በመኸር ጊዜ ብቻ የሚመረተው ላይ ጭማሪ ያለው ማለት ነው። ከዛ ውስጥ የመኸርን ስንዴ ብቻ ነጥለን ብንወስድ አምና በመኸር 122 ሚሊዮን ኩንታል ስንዴ ነበር ያመረትነው። ዘንድሮ ወደ 152 ሚሊዮን ኩንታል ነው ያመረትነው። የ30 ሚሊዮን ኩንታል ብልጫ አለው። ስለዚህ የመኸር እቅዳችን ለግብርናው ዘርፍ ከተሰጠው ሀገራዊ እድገት ከማሳካት አንፃር ከእቅዳችን በላይ የተሰራበት ሁኔታ አለ። ወደ መስኖ ስንመጣ መስኖ በሰብልና በሆርቲካልቸር እስከ 5 ሚሊዮን ለመሸፈን ነበር ያቀድነው። መስኖ የስንዴን ብቻ ብንወስድ ወደ 3.5 ሚሊዮን ሄክታር ሸፍነናል። አምና 3 ሚሊዮን ነበረ ለመድረስ የቻልነው። የግማሽ ሚሊዮን የመሬት ጭማሪ ያለው ምርቱ ሙሉ በሙሉ ተሰብስበው ባይጠናቀቅም ማለት ነው። ስለዚህ ከመኸርና መስኖ ላይ አሁን እየተሰራ ያለና ተሰብስቦ ያልተጠናቀቀውን ምርት ስንወስድ ለሰብል ምርት የያዝናቸው ግቦች ሙሉ በሙሉ የሚሳኩና ከግቡ በላይ እንደሚሄዱ አይተናል። ከግብርና ዘርፍ አንፃር ሌላው ለሀገራዊ ምርቱ ትልቅ አስተዋጽኦ ያለው የእንስሳት ሀብት ዘርፉ ነው። በእንስሳት ሀብት ዘርፉ ላይ በተለይ ከሌማት ትሩፋት ጋር ተያይዞ የተሰሩ ስራዎች በጣም ከፍተኛ ውጤት ማምጣት ጀምረዋል። ለምሳሌ ከእንቁላል ምርት ከዶሮ ስጋ ምርት አንፃር ስናይ ባለፈው አመቱ ሙሉ ሰርተን የደረስንበት የአንድ ቀን ጫጩት ስርጭት ወደ 75 ሚሊዮን እስከ 80 ሚሊዮን ነው የነበረው። አሁን በ9 ወሩ ላይ 90 ሚሊዮን ላይ ደርሰናል። እቅዳችን ወደ 150 እንደርሳለን የሚል ነው። ምክንያቱም ቢሻንጉራቻ ላይ ዘንድሮ ያስጀመርነው የቅድመ ውላጅ ፕሮጀክት ወደ ስራ ስለሚገባ ለጫጩት የሚያስፈልገው ግብዓት ሀገር ውስጥ ኢትዮጵያ ማምረት ስለምትጀምር ማለት ነው። ይሄ እንግዲህ ሌማት ትሩፋት ስንጀምር 26 ሚሊዮን አካባቢ ነበረው። አሁን በ9 ወር ስለ 90 ሚሊዮን ነው ያወራን ያለ ነው። ወተት ምርቶችን ለማሳደግ በተለይ በዚህ ተሻሻሉ ዝርያዎች ማዳቀል ኢትዮጵያ ከ2 አመት በፊት ሌማት ትሩፋት ስንጀምር ግማሽ ሚሊዮን ነበረ መስራት የምንችለው። አሁን በ9 ወር 3 ሚሊዮን ነው የሰራ ነው። የ4-5 እጥፍ ነው። በዛው ልክ የወተት ምርት፣ የማር ምርት፣ የአሳ ምርት የጨመረበት ሁኔታ አለ። እነዚህ ምርቶች በሀገራዊ ምርት እድገት ውስጥ የላይቭስቶክ ዘርፉ ያለውንም በዛው ልክ አስተዋጽኦ እንደሚያደርግ ነው የገመገምነው ማለት ነው። ገበያን ከማረጋጋትና የኑሮ ውድነትን ከማረጋጋት አንፃር የተመዘገበውን የኢንፍሌሽን ውስጥ የምግብ ምርቶች ኢንፍሌሽን ወደ 11.8% ወርዷል። ከዚህ በፊት እንደውም ምግብ ነክ ያልሆነው በላይ ነበረ የምግብ ኢንፍሌሽን። ይሄ አገራዊ ምርቱ ምን ያክል ወደ ገበያ እየገባ ያለበት ሁኔታ ነው የሚያሳየው። አት ዘ ሴም ታይም ደግሞ የግብርና ኤክስፖርት ምርቶች ደግሞ ጨምረዋል። የሀገር ውስጥ ፍጆታው ላይም ትልቅ አስተዋጽኦ አድርጓል። የቡና ምርት፣ የጥራጥሬ፣ የቅባት እህሎች፣ የአበባ ከተቀመጠላቸው የኤክስፖርት ምርቶች ሁሉም ከታርጌታቸው በላይ ነው ኤክስፖርት ያደረግነው። ለምሳሌ ባለፈው 9 ወር 2.6 ቢሊዮን ዶላር ግብርናው ዘርፍ ለኤክስፖርት አስተዋጽኦ አድርጓል። ይሄ ከ9 ወሩ እቅድ አንፃር ስናይ የ16% ብልጫ አለው። ከአምና አንፃር ደግሞ ስናይ ተመሳሳይ ወቅት ጋር ስናይ 30 ከመቶ በላይ ብልጫ አለው። በተለይ ቡና ብቻውን 1.5 ቢሊዮን
የውጭ ምንዛሪ ያስገኘበት ሁኔታ አለ። አመቱን ሙሉ አምና ትልቅ ሪኮርድ ነው ብለን ለኢትዮጵያ ሴሌብሬት ያደረግነው 1.43 ቢሊዮን ዩኤስ ዶላር ነው ማግኘት የቻልነው። ይሄንን በ9 ወር ውስጥ 1.5 አሳክተናል ዘንድሮ። ስራ እድል ፈጠራ ላይ የግብርናው ዘርፍ ከተፈጠረው ወደ 3 ሚሊዮን አካባቢ የስራ እድል ውስጥ በ9 ወር ውስጥ 1.2 ሚሊዮኑን ከአንድ ሶስተኛ በላይ ግብርና ዘርፍ ነው አስተዋጽኦ ያደረገው። በስራ እድል ፈጠራም ጭምር የግብርና ዘርፍ ኮንትሪቢዩሽን በጣም ትልቅ ነበረ ብሎ መውሰድ ይቻላል። ስለዚህ እንዳጠቃላይ የምግብ ዋስትናን ከማረጋገጥ ወጪ ምርቶችን ከመጨመር ስራ እድልን ከመፍጠር እንደገና ደግሞ ተኪ ምርቶችን ስንዴን ጨምሮ የተገኙ ውጤቶች ለግብርና ዘርፉ በ9 ወሩ የተቀመጠውንም ግብ እና ለአመት ደግሞ እናሳካለን ብለን ያለውን ሀገራዊ እድገት ከማሳካት አንፃር ከተቀመጠው ግብና መነሻ በላይ የግብርና ሴክተሩ አሳክቷል ብለን መውሰድ እንችላለን።